helping him with a little dam project that I think you were very unfairly treated. If you want to know. ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢትዮጵያ ስም የጣማቸው ትራምፕ አሁንም ስለ ግድቡ እየለፈለፉ ናቸው። በህዳሴ ግድብ ዙሪያ አወዛጋቢ ንግግር የሚያደርጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ የግድቡ ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ ተደምጠዋል። በህዳሴ ግድብ ዙሪያ ድርድር ለማስጀመር ሁሉን ማቀናቸው እየተናገሩ ናቸው። ለዚህ ጉዳይ በዜና ጥንቅራችን አካተነዋል። የሰላም አማራጭ ችላ ብሎ ወደ ውጊያ ከገባ አየር ኃይላችን ጠላትን እስከ ወዳኛ ይሸኛል ሲሉ ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ጠላት የሰላም አማራጭ ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላት ህልውና እስከ ወዳኛው የሚያከስመው አስተማማኝ መቼ ኃይል መሆኑን በተግባር ያረጋግጣል ሲሉ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። በዚህ ጉዳይ በዜና ጥንቅራችን አካተናል። ጦርነት ሰልችቶናል፣ እኔ ከወንድሜ አብይ ጎን ነኝ ያሉ ጄኔራል ሙሁቢ ከትግራይ ሌላ ጦርነት እንዳይቀሰቀስ ተማጸኑ። ለጠቅላይ ሚኒስትር አብይም ድጋፋቸውን ገለጹ። በዚህ ጉዳይ የዜና ትንታኔያችን አካተነዋል። ምክር ቤቱን የማሞቅና የማቀዝቀዝ ወይም ልክልካቸውን ነገራቸውን ለመባል ሳይሆን ችግሩን ከመሰረቱ እንዲፈታ የሚያደርግ እንቅስቃሴ ያደርጋሉ አሉ አቶ ጣሂር መሐመድ። እጩ ያላቀረበው ብልጽግና ፓርቲ በተለየ ሁኔታ ምህዳር ለማስፋት የተደረገ ጥረት ነው ብያ የምወስደው ጉዳይ ነው ብለዋል። ብሔራዊ ምርጫ ቦርድ ከቀናት በፊት ይፋ ባደረገው ውጤት በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ የህዝብ ተወካይ ምክር ቤት ወንበር ማግኘታቸው ይታወሳል። በዚህም ኢትዮጵያ የምርጫው ውጤት ለማስመልከት ስለሚነሱ ጉዳይ አቶ ጣሂርም አጭር ቆይታ አድርገዋል። ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴ የሚያሳይ ዛሬ ጠቅላይ ሚኒስትር አብይ አህመድ የተናገሩት አሃዛዊ መረጃ ምን ይመስላሉ የሚለው የዜና ጥንቅራችን አካተናል። የሸኔ ጥቃት በኦሮሚያ ሰሜን ሸዋ ዞን ደራ ወረዳ በዛሬው ዕለት ሌሊት ሸኔ ታጣቂ በጉንደል መስቀል ጎረቻ ገብተው አባት ከነ ልጁ ገድለዋል። 8 ሰው አቁስሎ ሆስፒታል ገብተዋል። ብዙ ታግተው የጠፉ መኖሪያ አካባቢ ነዋሪዎች ገልጸዋል። በርካታ የቀንድ ከብቶች በጥይት ተመተው ሞተዋል፣ የተረፉት ተወስደዋል ሲሉ ገልጸዋል። በዚህም ወረዳ ወደ ጉንዴ መስቀል ሲጓዝ የነበረ አንድ የህዝብ መኪና ሙሉ ተሳፋሪ ከነ ሹፌሩ ታግተው ሲሉ የአካባቢ መረጃ ጠቁመዋል። በዚህም ጉዳይ በዜና ጥንቅራችን አካተነዋል። እንደዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ አየር ኃይል ቢ52 ቦምብ ጣይ አውሮፕላን ተከሰከሰ። የ8 ሰዎች ህይወትም አልፏል። በካሊፎርኒያ ሎስ አንጀለስ በስተሰሜን የሚገኘው አየር ኃይል ጣቢያ አንድ ቢ52 አውሮፕላን ከአውሮፕላን ማረፊያ ከተነሳ በኋላ መከስከሱ ተዘግቧል። ይህም አደጋ 8 ሰዎች ህይወት ቀጥፏል ተብሏል። A dam was built in Ethiopia and it's causing tremendous problems for Egypt. የአሜሪካው ፕሬዝዳንት ትራምፕ የህዳሴው ግድብ አጀንዳ ይዘው መጡ። ግብጽ ያላቸው ወገንተኝነት በድጋሚ አሳይተዋል። ፕሬዝዳንት ዶናልድ ትራምፕ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት የጋራ ስብሰባ ዶናልድ ትራምፕ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ያላቸውን የረጅም ጊዜ ጠንካራ የግል ወዳጅነት ያደነቁ ሲሆን ግብጽ በዓለም ዙሪያ እንዲሁም በአሜሪካ ትልቅ ክብር ያላት ሀገር መሆኗን ገልጸዋል። ትራምፕ በኢትዮጵያ የተገነባው ግድብ ታላቁ የህዳሴ ግድብ በግብጽ ላይ ከፍተኛ ችግር እየፈጠረ መሆኑን የአባይ ወንዝ የውሃ መጠን ሊኖረው ከሚገባው በላይ ያነሰ መምጣቱን ተናግረዋል። በዚህም ሳቢያ ግብጽ ፍትሃዊ ያልሆነ አያያዝ እያስተናገደችባት ጠቅሰዋል። ከዚህ ቀደም በነበረ የስልጣን ዘመን በጉዳዩ ላይ መፍትሄ አግኝተውና አደራድረው እንደነበር ያስታወሱት ትራምፕ የተጭበረበረ ባሉት ምርጫ ምክንያት ወደ ስልጣን የመጡት አካል ስለ ጉዳይ በቂ እውቀት ስላልነበራቸው ስምነቱ መስተጓጎሉ ጠቅሰዋል። አሁን ግን በድጋሚ ወደ ጉዳዩ በመግባት እልባት ለመስጠት እንደሚሰሩ አስታውሰዋል። ከውሃና ከግድቡ ጉዳይ በተጨማሪ ሁለቱ ሀገራት በመካከለኛ ባለው ሰፊ የንግድና ኢኮኖሚ ግንኙነት ዙሪያ እንደሚወያዩ ገልጸዋል። ዶናልድ ትራምፕ በኢትዮጵያ ግብጽና አሜሪካ መካከል የነበረው የህዳሴ ግድብ የድርድር ሚና የነበራቸው ግልጽ አቋምና ለግብጽ ያላቸው ወገንተኝነት በድጋሚ የሚያንጸባርቅ ነው ተብሏል። ከዚህም ጋር ተያይዞ በህዳሴው ግድብ አወዛጋቢ ንግግር የሚያደርጉት የአሜሪካው ፕሬዝዳንት ትራምፕ በድጋሚ ግድቡ ጉዳይ አሁንም እናየዋለን፣ ለመፍታት ጥረት እናደርጋለን ሲሉ ተደምጠዋል። በህዳሴው ግድብ ዙሪያ ድርድር ለማስጀመር ሁሉን ማቀናቸው እየተናገሩ ናቸው። ፈረንሳይ ቡድን 7 ጉባኤ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ የተገናኙት ትራምፕ የአባይ ግድብ ውዝግብ በድጋሚ ይጀምራል ሲሉ ተደምጠዋል። የሁለተኛው ውይይት በኋላ ከግብጹ ፕሬዝዳንት ጓደኝነት በመሆኔ ታላቅ ደስታ ይሰማኛል። እሳቸው በመላው ዓለም የተከበሩ ናቸው። ግንኙነታችን በግል ደረጃ ለረጅም ጊዜ
በጣም ጠንካራ ሆኖ ቆይታል ሲሉ ተደምጠዋል። በመሆኑም ከአልሲሲ ጋር የጥሩ ወዳጅነት እንዳላቸው የገለጹት ትራምፕ በህዳሴው ግድብ ኢትዮጵያ የተገነባው በማለት ገልጸውታል። ግዙፍ ግድብ ሲሉ የጠሩት የህዳሴው ግድብ መፍትሄ የሚያመጣ ውይይት እናስጀምራለን ያሉ ፕሬዝዳንቱ የግድቡ ጉዳይ አሁንም እናየዋለን፣ ለመፍታት ጥረት እናደርጋለን ሲሉ ገልጸውታል። ኢትዮጵያ የተገነባው ግብጽ ከፍተኛ ችግር ሊያስከትል ነው በማለት የተለመደውን ግጭት ቀስቃሽ ንግግር አድርገዋል። ፕሬዝዳንት ትራምፕ ለአልሲሲ ሲናገሩ እውነቱን ማወቅ ከፈለጉ በኢትዮጵያ ጉዳይ ላይ በጣም ኢፍትሃዊ በሆነ መንገድ ነው የተያዛችሁት ብዬ አስባለሁ ሲሉ አነሳስተዋቸዋል። ጦርነት ሰልችቶናል፣ እኔ ከወንድሜ አብይ ጎን ነኝ ያሉ ጄኔራሉ ሙሁዚ በትግራይ ላይ ጦርነት እንዳይቀሰቀስ ተማጸኑ ለጠቅላይ ሚኒስትር አብይ አህመድ ድጋፋቸውን ገልጸዋል። የኡጋንዳው ፕሬዝዳንት ወታደራዊ አዛዥ ጄኔራል የሆኑት ሙሁዚ ኬሩባል ዛሬ ሰኔ 9 ቀን 2018 ባስተላለፉ መልእክት በትግራይ የሚገኙ አካላት ሌላ አዲስ ጦርነት እንዳይጀምሩ በጽኑ ተማጽነዋል። ጄኔራሉ በትግራይ ያሉ ወገኖች በጣም እንደሚወዳቸው ገልጸው ነገር ግን ጦርነት ሰልችቶናል ሲሉ ግጭት እንዳይቀሰቀስ ያላቸውን ፍላጎት አስታውቀዋል። ሙሁዚ በማህበራዊ ገጽ ባሰፈሩ መልእክት በዚህ ወቅት ወንድሜ ያሉት ጠቅላይ ሚኒስትር አብይ አህመድን ሙሉ በሙሉ እንደሚደግፉ በይፋ አስታውቀዋል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴ የሚያሳዩ ዛሬ በጠቅላይ ሚኒስትር አብይ አህመድ የተነገሩ ሀዛዊ መረጃ ምን ይመስላሉ የሚለው በዜና ጥርቅራችን አካተናል። ከ8000 በላይ ባለሙያዎች ሌትና ቀን ይሰራሉ። እስከ 4000 የሚጠጉ ማሽኖች ከ30 ኪሎ ሜትር ራዲየስ ውስጥ ይንቀሳቀሳሉ። ለማሽነሪዎች በየቀኑ 650,000 ሊትር እንደውም በ10 ቀን ውስጥ ደግሞ 6.5 እስከ 7 ሚሊዮን ሊትር ነዳጅ ጥቅም ላይ ይውላል ሲሉ ገልጸውታል። የ4000 መኪናዎች ዕለታዊ ውሎ ለመቆጣጠር የዳሽን ቦርድና የድሮን ቴክኖሎጂ ጥቅም ላይ ይውላል ብለዋል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጉብኝት አድርገው ነበር። አፍሪካ እንደምትችል ለዓለም የምናሳይበት ነው ሲሉ ተናግረዋል። ግብጽ በሱዳን ማዕድን አውጪዎች ላይ የአየር ጥቃት ፈጸመች። በግብጽና በሱዳን መካከል ለረጅም ዘመናት አወዛጋቢ ሆኖ በቀየው የሃይላብ ትሪያንግል ግዛት ውስጥ የግብጽ ወታደራዊ አውሮፕላን በፈጸሙት ድንገተኛ የአየር ጥቃት ቢያንስ የ7 ሱዳናዊ ወርቅ አውጪ ህይወት ማለፉ ተዘግቧል። ጥቃቱ የተፈጸመው በዚያ አወዛጋቢ ቀጠና ውስጥ የሚገኘው ጀበል አል ኡቃቲያ በተሰኘው የወርቅ ማውጫ ስፍራ ነው። እንደ አይን እማኞች ገለጻ የአካባቢ መረጃ ከሆነ ጥቃቱ ወቅት የግብጽ ጦር ሄሊኮፕተሮች በስፋት የታዩ ሲሆን ከ7ቱ ሟቾች በተጨማሪም 10 የሚቆጠሩ ዜጎች ላይ ከባድና ቀላል የአካል ጉዳት ደርሷል። በአሁኑ ሰዓት በከፋ የእርስ በርስ ጦርነት ውስጥ የምትገኘው ሱዳን የግብጽ መንግስት ዳግም የጀነራል አብዱል ፈታህ አልቡርሃን የሚመራ የሱዳን RSF በግልጽ በመደገፍ የቅርብ ወዳጅ እየሆነች እየሰራች ነው። ግብጽ ለሱዳን ወታደራዊ መንግስት ዲፕሎማሲና ወታደራዊ ድጋፍ በምትሰጥበት በዚህ ወቅት ግን በድንበር አካባቢ የሚገኘው ሱዳናዊ ኢላማ ያደረጉ ጥቃት መፈጸሟን በሁለት ሀገራት ላይ ያለው ጥያቄ ጭሯል። የሱዳን ወታደራዊ መንግስት ዜጎች በግብጽ ጦር መገደላቸው እየታወቀ እስካሁን ድረስ ምንም አይነት ይፋዊ መግለጫ ለመስጠቱና ዝምታው ጉዳዩ አስገራሚ አድርጎታል። ይህ ዝምታ በሱዳን ህዝብ ዘንድ ወታደራዊና ለወታደራዊ ድጋፍ ሲሉ ዜጎች ደህንነት ችላ ብሏል የሚል ቅሬታ እየቀሰቀሰ ይገኛል።